የአባዬ ሚስት የት እንዳለች አውቀናል። አንቺ እሱ እኮ ፍቅረኛዬ ነው። ሁሉን ነገር የማወቅ መብት አለው። እሺ ምንም አልደብቀው። አረ እጅ ለእጅ ተያይዛችሁ ስትሄጂስ? እኔ አሁን የመጣሁት አባዬን ይቅርታ ልጠይቅ ነው። አባዬ በጣም ይቅርታ አድርግልኝ፣ ይቅር በለኝ። አንቺ ግን ትሰማኛለህ? አስቸኳይ ነው። ያቺ ልጅ ቶሎ አስመጥተህ እናቷን ይዛ እንድትመጣ አድርግ። በፍጥነት አስቸኳይ ነው። የአባባን ሚስት እንዲገኙ ወይም ደግሞ በተመስገን እጅ እንድትገባ ምክንያት የሆነው እንግዲህ ስልኩን ሲያወራ እንደሰማችሁት ነው ማለት ነው። ምክንያቱም ተመስገን አሁን ጥሩ መረጃ እንዳገኘና ወደ ማን እንደደወለ እንደሆነ የሚጠፋብን አይደለም ማለት ነው። የትሁት ድራማ ተከታታይ ቤተሰቦች በያላችሁበት ሰላማችሁ ብዙ ትበልልን። እንግዲህ አባዬን ሚስት ትገኛለች። የምትገኘውም ደግሞ ያው ምን እንዳለ ቶሎ ይዘሃትና እናቷን ማንም ሰው ሳይ ብሎ እንደደወለለት ከኋላ ደግሞ እንዳገኘውና ተመስገን እንዲሁም ደግሞ ናቲን እንደተበላ እዚህ ጋር ያስታውቃል ማለት ነው። በስተመጨረሻም ናቲ መሰሪና እንግዲህ በጣም ተንኮለኛ እንደነበረም ታውቃላችሁ። ነገር ግን አሁን ነገሮቹ ከቁጥጥር ውጭ ሆኖበታል ማለት ነው። እንዲሁም ተመስገን ከትሁት ጋር እጅግ በጣም የተቀራረበ ነገር አላቸው ማለት ነው። አሁን ትሁት ፉክክሩ እየጨመረ ነው ማለት ነው። ትሁት ከማንኛውም ጋር አልሆንም፣ ግን እሷ የምትወደውና እሷ የምታዘነብለው ወደ ናቲ እንደሆነ ታያላችሁ ማለት ነው። ስንት ጊዜ ምራቁ ብላችሁ አትርቁም ብላለች ማለት ነው። በዚህ በኩል ለማን ታደላለች የሚለው፣ በዛ በኩል ደግሞ ማንን ትቀበላለች የሚለውን የሷ ነገር ያው ሚዛናዊ ነው። ወደ ሁለቱም ወደ ማንም እንደማታደላ ወደ ማንም እንደማትል እያያችሁት ነው ማለት ነው። ነገር ግን አሁን እንዴት ታዩታላችሁ? እዚህ ጋር የመጣ ይምጣ የፈለገ ነገር ይሆን ብላ አብረን እንሄዳለን እሺ ብላ የፈቀደችለት ለናቲ ሳይሆን ለተመስገን ነው ማለት ነው። ተመስገንና እሷ አብረው እንደሄዱ ናቲን አየ ማለት ነው። በጣም እንደቆረጠለትና እንደተናደደ እዚህ ጋር ተደብቆ እያየ እንደሆነ አይታችኋል ማለት ነው። ከዛም በቁጣ እጅ ለእጅ ተያይዘው እየሄዱ እያየሁ ነው አባቴ ምን ትላለህ ብሎ ተናገረ ማለት ነው። ናቲን ማለት ነው። በጣም በቁጣ ወደ ስራ እየወጣሁ ነው አትናደድ አለው ማለት ነው አባታቸው። እዚህ ጋር ደግሞ ተመልሰው ወደ ሽማግሌው እንደሄዱና ሽማግሌውም ደግሞ ለተመስገን እንደውም ለማንም ተንፈስ እንዳትል ይሄንን የደረሰች ደብዳቤ ልኬልሃለሁ፣ ደብዳቤው ይደርሳል፣ ለማንም አትናገር አሉት። እሱ ደግሞ አውጥቶ ትሁት ተናገረ። ትሁት ደግሞ አሳልፋ ደግሞ ለናቲ እንደተናገረች አይታችሁታል ማለት ነው። የአባቴ ሚስት ትገኛለች፣ ያለችበት ታወቀ። እንግዲህ አይጥና ድመት ሆኑ ማለት ነው። የአይጥ ድንቢጥ ምንድን ነው የሚባለው? የአይጥ ምስክር ድንቢጥ ናት እንደሚባለው። እንግዲህ እሷ ምንም ነገር መደበቅ አትችልም። ሽኩ አለችው። እንግዲህ ፍቅረኛዬ ነው፣ ሁሉም ነገር ማወቅ ይችላል፣ ሁሉም ነገር ማወቅ አለበት ብላ እንግዲህ ከናቲ ጋር ከተመስገን ጋር እንደተከራከረች አይታችኋል ማለት ነው። ተመስገን ደግሞ ናቲ ደግሞ እጅ ለእጅ ተያይዘሽ ስትሄጂ ምንም ማለት አይደለም አይደል አላት ማለት ነው። እዚህ ጋር ምንም ማለት አይደለም፣ ወጣም ወረደም የአባባ ሚስት ተመስገንን ያገኛታል ማለት ነው። ተመስገንን ሲያገኛት ናቲ ምን ይሆናሉ? አሁንም ሁለቱ መፋጀታቸው አይቀርም ማለት ነው። በሞላ ሴት እንዴት ሆነ እንደዚህ ሊሆን ይችላል ልትሉ ትችላላችሁ። የራሴ ሀሳብ ደግሞ እዚህ ጋር ሲጨምርበት እንግዲህ ኑሯችን እንደዚህ ነው ማለት ነው። የኛ ኑሮ አንዱን የያዘው ፍቅረኛ፣ አንዱን መያዝ፣ አንዱን የሰራው ስራ፣ አንዱ መስራት ትክክለኛ ነገር ነው። ይህንን ድራማ የሚያስተላልፈው ማለት ነው። የራሴ ሀሳብ ሲጨምርበት ማለት ነው። ልክ እንደዚህ ነው። ከኋላ ሰው ሆነን ከፊት ሰው ሆነን ከኋላ እኛ በኛ እንትን እንደምንል የድሮ ኢትዮጵያውያኖች ሳንሆን አሉ መልካም ሰዎች አሉ። ነገር ግን ደግሞ በብዛት በዚህ ሰዓት የሚያስመስልና እንደዚህ አይነት ሰው ነው ማለት ነው ያለው። ለምን እንደሆነ ባላቅም እንግዲህ ሁላችንም እግዚአብሔር ወደ ልቡናችን ይመልሰን ማለት ነው። ግን የሁለታቸው ፉክክር ጥሩ ነው። በፍቅር መሀል ሆኖ ቤተሰብ መደበቅ ማገቱ ምናምን በጣም እየተለመደ ነው። ኖርማል ህይወታችን ሆኗል በኢትዮጵያውያን ዙሪያ ማለት ነው። እና
እዚህ ጋር አባባም ደግሞ ታገኛታለህ። ይህንን ሁሉ ብር ልጄ ልመርቅ በጣም ነው ማመሰግነው። ይህንን ሁሉ ብር ሰጥተኸኛል፣ ባንዴ ሀብታም አድርገኸኛል አሉት ማለት ነው ለተመስገን። ተመስገንም ደግሞ ምንም ማለት አይደለም ነገሩን እንዴት አረጉልኝ ብሎ ይጠይቃል ማለት ነው። እነሱም ደግሞ አይ ተረጋጋ፣ በደብዳቤ ልኬልሃለሁ፣ ስለዚህ የሚሆነው የሚፈጠረውን አብረን እናያለን፣ ለማንም አትናገር እንዳሉት ነው። እዚህ ጋር ያው ሁሉም ለአባባ ተመስገን ይቅርታ እንደጠየቀና ይቅርታ ናቲ ይቅርታ እንደጠየቀ አይታችኋል ማለት ነው። እና እዚህ ጋር እንደምታዩት ናቲን አጮልቆ እያየና ተመልሶ ይሄው ሁለቱ ተያይዘው ሲሄዱ እሱ በንዴት አባቱን ይጠይቃል ማለት ነው። ምን እየሆኑ ነው? ምን እየተፈጠረ ነው? እያለ ነው። እዚህ ጋር ሁለቱም እንግዲህ የሚየዛተ ነው ያሚየዛተ ነው። አባባ ደግሞ እኔ ወደ ስራ እየወጣሁ ስለሆነ ልጄ ተወኝ፣ ምን ተፈጠረ? ለምን ተናደድክ? ለምን እንደዚህ ሆንክ? እያሉ ነው ማለት ነው። ዞሮ ዞሮ እዚህ ጋር የአባባን ሚስት ተመስገን ያገኛታል ማለት ነው። ምክንያቱም አንደኛ ያንን አገር አካባቢ የሚያሳዩት ጸበል ሄዳለች ያሉ አምጥተው በደብዳቤው ምን እንዳሰፈሩ ባናቅም እንግዲህ ያለችበት ቦታ ይናገራሉ። ናቲ ደግሞ ያው ከደበቀበት ቦታ አስደውሎ እንድትመጣ እያረገ ነበረ ማለት ነው። ናቲ እንግዲህ ተነቅቶበታል። አሁን ናቲ እሱ እንደደበቃት ሲያዩ ምንድን ነው የሚሉት ቤተሰቡ ሁሉ። ናቲ በጣም ተንኮለኛ ባንለው የሚሆነ በቃ ወንዳ ወንድና ግልፍተኛ የሆነ ሰው ነው ማለት ነው። ድራማው እዚህ ጋር ቢያሳይም እንደዚህ አይነት ሰዎች አሉ ማለት ነው፣ ግግም የሚሉ በቤተሰብ ውስጥ። ሁሉም ደግሞ ጥሩ አይሆንም፣ ሁሉም ደግሞ መጥፎ አይሆንም። እንደዚህ አይነት ቤተሰቦች አሉ እላችኋለሁ ውድ ቤተሰቦች። እዚህ ጋር ሁለቱም ወንዶች እየተፋጁ ነው። የባለፈው ክፍል ደግሞ እዚህ ጋር ተዘርሮ ናቲ ተመስገንን ዘርሮት እንግዲህ ያው እንዳልጨረሰ እያለው ነበረ ማለት ነው። እንግዲህ ውሻ ጅብ ከሄደ ውሻ ጮኸ እንደሚባለው ሲሄዱ መሬት እየመታ ነበረ ተመስገን ማለት ነው። ይቅርታ ናቲ ምን ይፈጠራል እንዴት ይሆናል የሚለው አብረን እንከታተላለን ማለት ነው። በስተመጨረሻም ናቲ ተመስገን አግኝቶ የአባባን ሚስት ሲያመጣ ምን የሚሉ ይመስላችኋል ማለት ነው? ሁለቱ እውነት በአባባን ይቅርታ ያረጉለታል? ሚስታቸው እንደደበቀ ወይም ደግሞ እንዳገተ ወደ ሌላ ቦታ እንደወሰደ ሲያይለ ትሁት ሲል ትሁት ደግሞ በእንዲዚህ አይነት በልህ እንደው ኖርማል የራሱ ፍቅረኛ ይዛችሁ ወይም ደግሞ የምትፈልጉት ሰው የሆነ በጥቅም አግታችሁ በዙሪያ ጥምጥም ያው ፍቅር ያስደርጋል። ነገር ግን ሰው መደበቅ ሰው ማገት ጥሩ ነው ወይ? እንደዚህ ኖርማል ህይወታችን እንደዚህ የምናረግ ሰዎች ደግሞ ከዚህ ድራማ ብዙ ትምህርት እንማራለን። ከድራማ ሪል የሆነ ትምህርት እንማራለን። ነገር ግን እንደዚህ አይነት ድራማ ሳይሆን ደግሞ ኖርማል እንደዚህ አይነት ላይፍ የሚኖሩም ኢትዮጵያ ውስጥ አሉ ማለት ነው። አለን ህይወታችንም እንደዚህ እኔን ካላገባሁሽ፣ እኔን ካልወደድሽ፣ እኔን ካልወሰድኩሽ እንደዚህ ያደርጋለሁ። እናትሽ አባትሽ የሚባል ነገር በዚህ ሰዓት በጣም ብዙ ነው። እህት ወንድምሽ እንደ መያዣ አድርጎ የሚጫወት ሰው አለ ማለት ነው። ይሄንን በጣም ኖርማል አይደለም ማለት ነው። በጣም የሚያሳዝንና የሚያሳፍር ነገር ነው። እዚህ ጋር በጣም እንትን ብላ እየተከራከረች ነበረ ማለት ነው። ትሁት በጣም ነው ያሳዝናችሁኝ፣ እንደዚህ ማድረግ የለብህም ብላ ለተመስገን እየተከራከረችው ነበረ ማለት ነው። ትሁቴ ተመስገን ታገባለች ወይስ ናቲ የሚለውን በስተመጨረሻ አብረን የምናየው ይሆናል ማለት ነው። በእውነት ሁለቱም በልህልህ እየፈለጓት ስላለ ያው እኛ ሰዎች ስንባል አንድ ሰው የሚፈልገው ነገር ሁሉም ሰው እንደ ጨረታ አይነት ነገር ይፈልጋል ማለት ነው። እንግዲህ ምንም ማድረግ አይቻልም። ያሸነፈ ይወስዳታል ማለት ነው። ትሁቴ እንግዲህ እዚህ ጋር ይቅርታ ተጎንብሶ ይቅርታ እየጠየቃት ነበረ ናቲ ማለት ነው። እንትናም ደግሞ ወደ እሱ እንደምታዘነብልና እሱን እንደምትወድ ያስታውቅባታል። እዚህ ጋር ብዙም ባይሆን እሷ እንግዲህ ትወደዋለች ብዬ አምናለሁ ማለት ነው። ያው ከንግግሯ ከምንም እሺ ብላ ወደሱ ያው አሁን ከተመስገን አብረው ሄዱ ማለት አብረው ናቸው አይደለም፣ ግን ሚስጥሩ መጣ ፍቅረኛዬ ነው ሁሉም ነገር ማወቅ አለበት ብላ እንደነገረችው ለተመስገን ማለት ነው። በመጨረሻም ተመስገን እንደሆነ የአባባ ሚስት የደበቀው ስትመጣ ምንድን ነው የምትለው? ከሱ ጋር ትሆናለች ወይስ አትሆንም? በጣም ይሄ ሁሉ የሚለፉለት ገጠር ለገጠር የአባቷን ደስታ ስለምትፈልግ አሁን
ናቲ እንደደበቃት ሲያይ ነገ ስለ ራሱ አትፈራም ወይ? እንደዛ አይነት ሰው እንደዛ አይነት ጨካኝ ሰው ስታገኙ ለነገ ስለናንተ የሆነ ውስጣቸው አያስፈራም? ከምትወዱት ሰው እንደዛ አይነት ነገር ያው አንቺን አለማጣት ነው አንቺን ፈልጌ ነው ሊላት ይችላል። ነገር ግን እንዴት እንደዚህ ሊሆን ይችላል የሚለው ነገር ያው አብረን እናያለን ማለት ትቆጣዋለች፣ ትለየዋለች። እናቴ ነበረ የደበቀኝ። ያው ሴትዮም ነገር ሲገኙ እሱ ነበረ ያሳገተኝ፣ እሱ ነበረ የደበቀኝ ማለታቸው አይቀርም። እንደዚህ አይነት ሰዎች በስተመጨረሻ ምንድን ነው የሚሆኑት የሚለው አብረን እንከታተላለን እናያለን ማለት ነው። ውድ ቤተሰቦች ከዚህ ድራማ ምን እንደተማራችሁ ኮመንት ላይ አስቀምጡልኝ። በያላችሁበት ሰላማችሁ ብዙ ይበልልኝ። ላይክ፣ ሰብስክራይብ፣ ኮመንት ለምታረጉኝ ለምታበረታቱኝ አሜዚንግ በጣም አመሰግናለሁ። ደስተኛ ነኝ ማለት ነው። በሚቀጥለው በራሴ ስራ በራሴ ነገር እንዲመጣ የተሻለ ነገር እንዳቀርብ ያው ላይክ ሰብስክራይባችሁ ለምታበረታቱኝ እጅግ በጣም ነው ማመሰግነው። በያላችሁበት ሰላማችሁ ይብዛ። አመሰግናለሁ። ውድ ቤተሰቦቼ መልካም ጊዜ ይሆንላችሁ። በያላችሁበት ሰላማችሁ ብዙ ይበል።